ምንድነው አቤል? ለምን እንደዚህ ጠፋ የጠራኸኝ? ወንድም የሆነው ነገር አለ? ይሄ ምንድነው? ልታስረጂኝ ትችያለሽ? ምኑ? ወረቀቱ ምንድነው? ወረቀት ነው። መጀመሪያም ቢቢውን እንድታስረጂኝ እፈልጋለሁ። እሺ። እና ምን ይሁን? ይሄ ምንድነው? መልሽልኝ። ደግሞሽ የጠየኩሽ ጥያቄ አትጠይቂ። አንብበኸዋል? ቢኒያም ነው እያለ ያለው። እና ምን ይሁን? ምን ማለት ምን ይሁን ማለት? ከቢኒያም ጋር እያወራችሁ ነበር ማለት? አንተ አብደሃል እንዴ? እንዴት እንደዚህ ትላለህ? ቢኒያም እኮ ሞቷል፣ በህይወት የለም። እና ይሄ ምንድነው? በፈጣሪ እና እኔ ምን አውቃለሁ? የሆነ ሰው እየተጫወተብኝ ነው የሚሆነው። መቼም መቃብር ከፍቶ አይመጣ ነገር። ሲጀመር ደግሞ እንደዚህ ነገር አይጠየቅም። ለምንድን ነው የማልጠይቀው? የሞተ ሰው ይጠየቃል እንዴ? ከየት እንዲመጣልህ ነው የምትጠይቀኝ? የሆነ የማይረባ ሰው እየተጫወተብኝ እንደሆነ እኮ ግልጽ ነው። እኔን የገረመኝ ነገር ይሄን ያክል ቆይ ሰው ሳይን ጅል ነው እንዴ በመስለው? መምሰል ሳይሆን ጅል ነሽ እንዴ? አንተ እየሰደብከኝ ነው እንዴ? በጣም ደንግጬ ነበር። ደግሞ እንደዚህ ፈገግ ስትይ በማየቴ በጣም ደስ ብሎኝ። ግን አላሰብሽበትም? አቤል ደግሞ እሺ በቃ አላስጨንቅሽ። አሁን ከዚህ እንሂድ። የት ነው የምንሄደው? ዝም ብለን ወጣን እንመልሳለን። እሺ በቃ ጠብቀኝ፣ ልብሴን ቀይሬ ልምጣ። ደግሞ ወንድሜ እንዴት ነው? አላየሁትም እኮ ከኤፍራታ ጋር ነበርኩኝ። ያንቺን ተራ ነው ይችልሻል፣ አትጨንቅሽ። ወንድምሽ ደህና። ሉሊት እንዳልሞተች ታውቃለህ? እየቀለድሽ አይደለም አይደል? አረ ከምሬ ነው። አልሞተችም፣ በህይወት አለች። እና የት ናት? ቆይ አንቺስ በምን አወቅሽ? ደግሞ ናታ እንዴት ታሰረ? የታሰረውማ ገደልክ ተብሎ ነው፣ ግን እሱ ምንም አላደረገም። በዛ ላይ ደግሞ ሆነ ብሎ ነው ራሱ እንድትተርፍ ያደረጋት። ቁስሏ ታሽጎላታል፣ ግልኮስም ተሰጥቷታል። በሰላም ቁጭ ብላለች። እንኳን አልሞተች፣ እንኳንም በሷ ደም አልተጨማለቀ። አስበሽዋል? ህይወት እኮ ተበላሽቶ ነበር። አሁንም እኮ ያው ነው። መቼም ሳይገላት አይተዋትም። ቆይ እንድትሞት ከፈለገ ለምን አተረፋት? አንቺ ደግሞ እዚህ ምን ታደርጊያለሽ? አንቺ ራስሽ እዚህ ምን ታደርጊያለሽ? ማለት እንዴ? ለምንድን ነው በየርኩበት የምትከታተይኝ? ችግርሽ ምንድን ነው ከኔ ጋር? አሁን ባለቤቶቹን ጥሪልኝ። አንቺን ፈልጌ አይደለም የመጣሁት። አንቺ ደግሞ ወንድምሽ ታሰራሉ? በጣም ነው የሚያሳዝነው። ልብ የሚነካ ነገር ነው። ያንን የመሰለ ደፋር ጀግና የሆነ ኩር የሆነ ወንድምሽ ሲታሰር ምንኛ ግን ልብ ይነካል። ግን እንደ ወለታ ትቀርብኝና እቺ ጠይቀዋለሁ። እውነት ደግሞ ቃል ገባልሻለሁ። ያኔ ታፍሽን ዝጊ። ሰምኛለሽ? በእጅ ተበርቶኛል። አጣፋሻለሁ። ዝም ማለት እንኳን አልችልም። በዛ ላይ ደግሞ የማውራት መብቴን አከለከኝ ማለት እንደዛ ነው ነገሩ። እረፊ ያኔት እረፊ። አንቺ ኧረ ቆይ እንዴ ደግሞ ሰው ወቅቶ ገሉን የታሰረው አሉ። በቃ አለቀለት። ከዚህ በኋላ ያወጣ ማለት ነው። በጣም ይገርማል። ለነገሩ እንዲህ ሲንቀሸቀሽ ያዙኝ ልቀቁኝ ምናምን ሲል መጨረሻው ይሄ እንደሚሆን ገምቼ ነበር። እንደው ምን ይደረጋል ብለሽ ነው? የሰው ልጅ እንደሆነ ያው ከንቱ ነው ከንቱ። አንቺ ራሱ ምንድን ነው የምትመስዪው እንዴ? ደንበኛ ማፊያ እኮ ነው የምትመስዪው። ቆይ እኔ በፊት ማቅ ሴት ሆነሽ አልነበር እንዴ? ምን ሆነሽ እንደዚህ ሆንሽው? አሃ ወንድምሽ ሲታሰርብሽ እሱን ለመተካት አስበሽ ነው አይደል? አንቺ ዝም በይ ኤፍራታ። መነጋገር አለብን። ለዛ ነው የመጣሁት። እኔ አሁን ምንም መነጋገር አልፈልግም። ወደሽ ነው የምታወሪ? አቤት እንዴ
ከማን ጋር እያወራሽ ነው ግን ታውቆሻል? እኔ በደንብ አውቃለሁ። ያላወቃችሁት እናንተ ናችሁ። ስሚኝ እህት፣ ፍቅረኛሽ እራሱ ነው እጁን የሰጠው ብዬሻለሁ። ሄጄ መሰክርና ይፈታል። ሌላ ትርፍ ነገር መነጋገር አያስፈልግም። ፍቅረኛ ስትል ስለምን ፍቅረኛ ነው እያወሩ ያሉት እንዴ? ሀኒ ፍቅረኛ የላትም አይደል እንዴ? ወይኔ ያኔት የሆነ ነገርማ ያለፈኝ ነገር አለ። ስለዚህ አፍሽን ዝጊና ስሚ። ብትፈልጊ ኑሮማ ዛሬውኑ ሄደሽ ማስፈታት ትችይ ነበር። ሄጄ ነበር፣ ግን ደግሞ ዛሬ እንደዛ ማድረግ አልቻልኩም። እባክሽ ልትረጅኝ ይገባል። በጣም ተናደሻል እኮ አውቃለሁ። የተፈጠረው ነገር ቀላል አይደለም። ፍቅረኛሽ ባላደረገው ነገር ነው የታሰረው። እኔም የኔ ናታ እንደዚህ ቢሆን ኖሮ ከዚህ በላይ ነበር የምሆነው። ስለዚህ ከዚህ በላይ መሆን አለብኝ? ብዙ ይቀረኛል ማለት ነው? እንደዛ አይደለም፣ ግን በቃ ትንሽ ታገሽኝ። ምን ያህል ልታገስሽ? ንገሪኝ እስቲ ኤፍራታ፣ ምን ያህል ልታገስሽ? ሄደሽ እራስሽ እንደወጋሻት የምትናገሪው መቼ ነው? እስከ መቼ ነው የምታገስሽ? እንዴ ቆይ ሀኒ፣ ማን ነው ፍቅረኛሽ? እኔ ሳላቅ ፍቅረኛ ኖረሽ እንዴ? ማለት ሁለታችሁ ትተዋውቃላችሁ? አይ ኧረ አንተዋወቅም፣ እንዲሁ እንጠያቅ ብዬ ነው። ልቀልዳት ብዬ። እየቀልድሽም አይደለም፣ ትክክለኛውን ነገር ነው የተናገርሽው። ቆይ እናንተ እነማን ናችሁ? አይ እንግዲህ ምን ተባብራችሁ ርዕስ ልታስቀይሩ እየሞከራችሁ ነው? ከሆነ አይሳካላችሁም። እሺ እሺ፣ በቃ ውጭልኝ። አስፈታዋለሁ ብዬሻለሁ። አዎ ቢሆን ነው የሚሻልሽ። የወጋሻት እራስሽ ነሽ፣ እሱን ደግሞ በአይን አይቻለሁ። ስለዚህ ቶሎ ብለሽ ወንድሜን ፍቅረኛዬን አስፈችልኝ። በቃ እሺ፣ አሁን ውጭልኝ። በቃ ውጪ። እንዴ ስሚ፣ ስጮቢ ዝም ትያታለሽ እንዴ? ይዘሽ ወጋ ታደርጊያት ነበር። ምን ማለት ነው? ያው አንቺ ከወጋሻት ልምድ አለሽ ብዬሽ እኮ ነው። ቶሎ በይ፣ ከዚህ ውጪ። አፍጥኙ፣ ነይ ውጪ። እንዴ ምን ሆነሽ ነው? ቆይ ለምንድን ነው የምወጣው? እኔ ምን አጠፋው? የማትረግ ሰው ስለሆነች ነው ባለጌ። እንዴ ተይ እንጂ ታላላሽ እኮ ነኝ። ተይ ውለታሽ አለብሽ፣ እኔ ውለታ አለብሽ። ተይ ባይ ዋብያለሁ፣ ተይ ብያለሁ። እኔ እኮ ሀና ነኝ። ኤፍራታ አገኘውሽ። አሁንም ሁሉንም ሰው እየተከተልኩኝ አንድ ባንድ ነው ማወጣጣቸው። ልጅሽ ለአንቺ ህይወትሽ እንደሆነ ወንድሜም ለእኔ ህይወቴ ነው። መቼም ቢሆን ለእንዳንቺ አይነቱ ራስ ወዳድ አሳልፌ አልሰጠው። ሀኒ አንቺ ወፋ ምንድን ነው?
አቤል ወይ በስስት ነው የምታይ? ማለት በቃ እንደው ምን ሩጥ? ወዴት? እኔ እንጃ አላውቅም። ብቻ ግን ዝም ብለን እንሩጥ እስከ ምድር ጫፍ ድረስ። ልብሽ እኮ ትልቅ ነው፣ ግን ደግሞ ይጅል ነው። አሁንም እየሰደብከኝ ነው እንዴ? አሁንስ አበዛው። እሺ ሄዶ ለዛ አቤል ቁም። አቤል ወደዚህ ነበር እኮ እየሄድን ያለነው። አረ ወደዚህ ነው። ና ወደዚህ ደንባራ። አንቺ ምን ልታረጊ መጣሽ? ኤፉዬ እባክሽን፣ አውቃለሁ በድዬሻለሁ፣ አስቀየሜሻለሁ፣ ግን ደግሞ ከይቅርታ የሚበልጥ ምንም ነገር የለም እና እባክሽን ይቅር በይኝ ኤፉዬ፣ እንደዚህ አትሁኝብኝ እባክሽን። አንቺ ሲጀመር አብድሽ አልነበረም። ሁሉንም ሰው መሸወድ ትችያለሽ፣ እኔን ግን በጭራሽ መሸወዳችኝ። አሁን ቶሎ ብለሽ ከዚህ ቤት ውጭልኝ። እወጣለሁ፣ ግን እባክሽ ይቅር በይኝ። ህሊናዬ ምንም አላርፍልኝ አለ። ማ አንቺ ህሊና አለሽ? ተይ እስኪ አታስቂኝ። የእውነት አንቺ የሚያስብ ህሊና አለሽ? አዎ ሰው አይደለሁ እንዴ? ለምን አላስብም? አያይ እኔ እንዳንቺ አይነት ሰው አላውቅም። አንቺ ሰው አይደለሽም። ኤፉዬ እባክሽን ይቅር በይኝ። ይቅር ካላልሽኝ መቼም ቢሆን ከዚህ አልነሳም። እባክሽን ሉሊ ዞር በይ፣ ዞር በይ ብዬሻለሁ። አልነሳም ኤፉ፣ ይቅር ብዬሻለሁ ሳትይኝ መቼም አልነሳም። እሺ ተነሽ ወደዛ። ይቅር አልሽኝ ማለት ነው? በጣም አመሰግናለሁ። ድሮም አንቺ በእኔ አጨክኝም። ቤተሰቦች እኮ ነን፣ በደንብ አውቃለሁ። በቃ አሁን ከዚህ ውጪ ሂጂ፣ ውጪ። እሺ ኤፉዬ እወጣለሁ። ቻው። ያኔ መጠርጠር ነበረብኝ። ተጫዎች
እንዴ? ሰርቀህ ነው አይደል ያሸነፍከው? አዎ አጭበርብረህ ነው። ከዚህ በኋላ ጫወት። ኤፉ ደግሞ ምንድነው ዝም ብሎ ማለቃቀስ? ቆፍጠን በይ እንጂ። አጭበርብረህ ነው። እንጮት ብሬን ጨረስክብኝ እኮ። እና ከተሸነፍሽ ተሸነፍሽ ነው። አሁን ከተሸነፍኩ ግን አልጫወትም። እሺ ተጫወች። አልጫወትም። ሆነ ብለህ እንዳሸነፍ አድርገህ ነው አይደል? እኔ በራሴ ነው ማሸነፍ የምፈልገው። ኤፉ ደግሞ በቃ አትነጫነጪ። ምንድነው እንደዚህ መሆን? ምን ሆንኩኝ? እኔ በራሴ ማሸነፍ ፈልጋለሁ ነው ያልኩ። ሌላ ምን አልኩ? ሲጀምር አልጫወትም። ቁማር ኃጢአት ነው። አይፉዬ ታስገኛለሽ እኮ። ስትሸነፊ ነው እንደዚህ የምትይው። እውነቴን ነው። ለነገሩ ልክ ነሽ እኮ። ኃጢአት ነው። ስለዚህ ነይ ተቀፍቀፍ ብለን እንቀመጥ እኮ። ሲጀመር እናንተ ስንራራቅ አያምርብንም። ስለምን መራራቅ ነው የምታወራው? አይደለም ምድር ላይ ሞተን ራሱ ሰማይ ቤት አንቺን ነው ማገባው። እንደዛ ይቻላል እንዴ? እንዴ ለምን አይቻልም? እኔ ለዘላለም እንደምወድሽ ነው ለፈጣሪ ነገርኩት። ስለዚህ ዘም አንቺን ነው ማገባው። እባክህ ተጃጅላ አታጃጅለኝ። እኔ ግን አንቺን አጥቼ መኖር አልችልም። አይደለም መኖር ማደር አልችልም። በቃ አንቺ በልኬ ነው የተሰራሽ። ከሞተን ራሱ ፈጣሪ ባንድ አይነት ቀን እንዲገለን ነው። እና እኔስ ካንተ ተለይቼ መኖርና ማደር የምችል ይመስላል? የኔ ናታን ፈቶ መጣልኝ። የኔ ናታን አሁን ይተረክ ፈቱኝ። ተለቀቁ እኮ። በጣም ነው ደስ ያለኝ። የኔ ናታን ተመስገን። ቆይ ግን እንዴት ለቀቁ? አምልጬ ወጣሁ። ጎበዝ፣ እንኳን ማመለጥክ። ይታባታቸው ለሷማ አትታሰርም። እንደውም ሳስበው ቃል ይታሰር እሱ ላይ እናቀሳሰራለን። ይሻላል? አዎ አይሻልም? አዎ አይሻልም? እንዴ በሀሳቤ ነው እንዴ? ወይኔ አይሆንም። ገኒ ገኒ፣ አንቺን እኮ ነው የማወራው። እየተከተልሽኝ ነው? አይ እያጀብኩሽ ነው። ደፋር አንቺ ሸታ ደግሞ ቃልን ፍቅረኛ ይኖርሽው። ኧረ በለው አንቺ ጨዋታ ጨምረሽ የለ እንዴ? እኔ እኮ ሳስበው እኔ ብቻ ውሸታም የሆንሽ መስለኝ ነበረ። ለካ አንቺ የተመረቅሽው በውሸት ነው። ዞር በይልኝ እባክሽ ወደዛ።
እንዴ መልሽልኝ እንጂ እውነት ግን እሱ ነው ፍቅረኛዬ ነው ያልሽው? ምን አገባሽ? ይመለከትሻል? ሲጀመር አንቺ ማን ሆነሽ ነው የምትጠይቂኝ? እኔማ ያኔት እባላለሁ፣ የቃል አፍቃሪ፣ የፍቅሩ ምርኮኛ። አንቺ ደግሞ የኔ በፊት ጓደኛ። ምን እንደምታወሪ ራሱ አታውቂውም እኮ አይደለ ያኔት? በደንብ አውቃለሁ። አይገርምሽም? ቆይ ግን አንቺ ወንድምሽ ምን አስበው ነው ሰው ይወጋው? ያኔት አታርፊም? ዞር በይልኝ ብዬሻለሁ፣ አለበለዚያ በጄ ነው ሰበብ የምትሆኚው። አንቺ ደግሞ በስርዓት እያናገሩሽ አይደል እንዴ? መልሽልኝ እንጂ እኔ በጣም ብዙ የማውቀው ነገር ስላለ አግዝሻለሁ። ወንድምሽም ቢሆን በአንድ ቀን ይፈታል። እውነት በይ እስቲ፣ ከምርሽ ነው? አዎ ከምሬ ነው። ስታስቢ የማምንሽ ይመስልሻል? ሂጂ እዛ ስታስጠላ ደፋር። ከምሬ ነው ሀኒ፣ እኔም ብታምኚኝ ይሻልሻል። እኔን አለማመንሽ በጣም ነው የሚቆጭሽ። አልፈልግም። ከፊቴ ጥፊልኝ በእናትሽ። እንዲሁም ልንገርሽ፣ ሁለተኛ እፊቴ እንዳትቆሚ እሺ? ፈጣጣ ወንድሜ ብቻ ከዛ እስር ቤት ይውጣልኝ እንጂ የእጅሽን ነው የምሰጥሽ። እላማለኝ በሰማይ ያሉ ድንቄም ወንድም። ስሚ ታስሯል እኮ ከየት ነው የሚመጣው? ሰው መግደል ቀላል ነው እንዴ? ገና እድሜ ልኮ ይታሽልሻል። ሰምኛለሽ? ሰበብ ለመሆን ነው አይደለ? ስታስጠላ ሰይጣን። መንገድ ናት። በቃ ልትኛል። ትንሽ አትቆይም? ብቆይ ደስ ይለኝ ነበር ግን አልችልም። እሺ በቃ ደህና ደሪ። ደህና ደር። እንዴ አንቺ ያምሻል እንዴ? ኮቴ የለሽም? ደግሞ ምን ልታደርጊ ነው በዚህ ሰዓት የመጣሽው? መነጋገር አለብን። ላናግርሽ ነው የመጣሁት። ስለምንድን ነው የምንነጋገረው? ከኔ ጋር ማውራቱ ምን ይጠቅምሻል? ቆይ 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 ደግሞ ፍቅረኛ የታሰረ ያልሽው ፍቅረኛ የለኝም አላልሽኝም ነበር እንዴ? እኔም እኮ ስለሱ ነው የማናግርሽ። እሺ ንገሪኝ፣ እሰማሻለሁ። ምን መሰለሽ፣ የሆነ ቀን አንቺ ጋር ስመጣ ያስተዋወቅሽ ልጅ እንደውም የሆነ ሰዓት ላይ ተጨቃጨቅንበት። ማንን ነው? ቃልን እያልሽኝ ነው? አዎ እሱን ማለቴ በአጋጣሚ ሌላ ቦታም ተገናኘንና ያው እየተግባባን ቀስ በቀስ ፍቅር ጀመረን። ሀኒ እዩ ያሸሽ አይደለም አይደለ? ነገሩ ምንም እውነት አይመስልም። ማኔ ለምን ብዬ ነው የማዋሻው? ኧረ አልዋሸሁሽም። እና የታሰረው እሱ ነው። ደግሞ ኤፍራታ ትናንትና እራሷ እንደወጋቻት ስታወራ ሰምተሻል አይደል? አብረን ነበርን። አዎ እሱንማ በደንብ አድርጌ ሰምቻለሁ። ስለዚህ እሱ አልወጋት ምንም ባላጠፋው ነው የታሰረው ማለት ነው። መፈታት አለበት። ልታግዥኝ ይገባል። እኔ በምን አግዝሻለሁ? በብዙ ነገር። ጋኒ ጋኒ፣ የት ነው ያለሽው? ጋኒ የት ተደብቀሽ ነው? ሄሎ ይፉዬ፣ እንዴት አመሸሽ? እባክሽ ገኒ ወደ እሱ መታለች እንዴ? ንገሪኝ። እናንተ ጋር ናት? አይ ይፉዬ፣ እኔ አሁን ገና መግባቴ ነው፣ አላየኋትም። ግን ከላይ ልትሆን ትችላለች። ምን ይፉ ችግር አለ እንዴ? አዎ ገኒ ሰላም አይደለችም። ራሴን አጠፋለሁ እያለች ነበር። እባክሽ ቶሎ ብለሽ ያት። እሺ እሺ ይፉዬ፣ ቆይ አንዴ በቃ ላይ ልያት። እሺ ወይኔ ጉዴ! ቆይ አሁን ምንድን ነው የማደርገው? በእኔ ምክንያት ነው እንደዛ የሆነችው። አሁ በጣም ስጮህባት ነበር እኮ። ግን ደግሞ እሷን ያልተናገርኩ ማንን እናገራለሁ? ወይኔ ጉዴ! አሁን ምንድን ነው የማደርገው? በቃ አሁን ልብሴን ልቀይርና ወጥቼ ልፈልጋት።
አሉ ደህና ነኝ። እንኳን መጣ። በእናትህ ቀኑን ሙሉ እዚህ ተዘግቼ ዋልኩኝ እኮ። በቃ ልውጣ፣ አንተ ተተካልኝ። እሺ፣ ግን የማደርገው ነገር አለ። ቶሎ ነው የምትመለስልኛ? እኔም የሚሄድበት ቦታ አለብኝ። ምንድን ነው? ቀኑ ሙሉ እኔ ስጠብቃት ዋልኩኝ አይደል እንዴ? አይ እኔ መሆን ያለብኝ ከኤፍራታ ጋር ነው። እኔ የምለው ቆይ፣ እንዴት ናት? ታወራለች እንዴ? ታወራለች ብቻ። በቃ እኔ ወጥቼ ልመለስ። እሺ፣ እንዳትቆይ ግን። አገኘሻት? ንገረኝ፣ አገኘሻት? አላገኘኋትም። ስልኳን ደጋግሜ እየሞከርኩ ነው፣ ግን ደግሞ ስልኳም አይሰራም። ወይኔ ጉዴ! ቆይሽ ምን ባደርግ ነው የሚሻለኝ? በእኔ ምክንያት እኮ ነው እንደዚህ የሆነችው። እንደ አንቺ ደግሞ ቆይ ምን አደረግሽ? ለምንድን ነው በአንቺ ምክንያት እንደዚህ የሚሆነው? ምክንያቱም በጣም እየተናገርኳት ነበር። ራሴ ላይ በደረሰው ነገር በጣም እየተናገርኳት ነበር። ከዛ ወረቀት ጻፈችልኝ። የምን ወረቀት? ወረቀቱ ምንድን ነው የሚለው? ሁሉም ነገር እንደሰለቻትና እንደመረራት፣ በቃ ሁሉም ነገር ነው የጻፈችው። እስኪ አስቢው። ቆይ ምን ሆኜ ነው እንደዚህ ታደርጋት የነበረው? እሺ አሁን የት እንፈልጋት? ንገሪኝ፣ የት እንፈልጋት? ይቺ ደግሞ በዚህ በማታ እዚህ ምን ትሰራለች? ቆይ ምን ለማድረግ መታ ነው? ወይኔ ጉዴ! የሆነ ቦታ መደበቅ አለብኝ። ስትወጣ እንዳታገኘ ነው ወይስ አትወጣም? አሃ ገና ለገና ባሌ ታሰረ ብላ ቤቷን ለቃ ወጥታ ልታድር ነው። እሺ እፉዬ፣ በቃ አንቺ ተረጋጊ። ምንም አትሆንም፣ የትም አትሄድም። አንቺ ብቻ ተረጋጊ እኮ። ታዲያ የታለች? የለችም እኮ። እሺ እፉ፣ በቃ አንቺ ተረጋጊ። የት ልትሄድ ትችላለች? እሱም ማሰብ አይሻልም? እኔ ተረጋጊ፣ በቃ ቁጭ በይ።